ያወራሉ ስላንቺ የማና ኮከብ እያሉ የአርበኛ ዘር ናት እያሉ አትበገርም እያሉ የአባዳኛው ናት እያሉ ወይንስ የበላይ እያሉ የነፋሲል ናት እያሉ የገላው ዲወስ እያሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ ቤተሰብ? ደህና ናችሁልኝ ወይ? ሚዲያው አበባ መስሎ የለ እንዴ? የምሬን ነው። አደመቁት እኮ ሀይሚዬና ብሩኬ አልተቻሉም። ባልና ሚስቱ ይመቻችሁ የኔ ወርቆች፣ የኔ ዳይመንዶች ማለት ነው። እና በጣም አምሮበታል ሚዲያው። ብሩኬ ለሀይሚዬ፣ ሀይሚዬ ደግሞ ለብሩኬ ሜንሽን እየተደራረጉ ያወራሉ ስላንቺ ያወራሉ የቡቡ ኮከብ እያሉ ያወራሉ። ብሩኬ ማለት ነው። ምን እንዳ ታውቃላችሁ? ያወራሉ ስላንቺ የቡቡ ኮከብ እያሉ ይመችክ የምር። ከዛ ደግሞ ቅመሜ ደግሞ ያወራሉ ስላንተ ያወራሉ የማነው ኮከብ እያሉ ያወራሉ እያለች ደግሞ ሜንሽን አደረገችው ማለት ነው ብሩኬን። እና ምችት ድልት ይበላችሁ። በጣም አምሮባችኋል። በጣም ውብ ናችሁ ምናምን በቃ ደስ ብሎኛል። ለምን እንደሆነ ባላቅም ማለት ነው። ወላሂ ቲክቶክ ላይ ሲመጡ በቃ አለ አይደለ ኢንስታግራምም ሆነ ምናምን ብቻ እንደዚህ እየጨፈሩም ሲመጡ በሆነ ሪያክት ብቻ ሲመጡ በጣም ደስ ይለኛል። ሰርጌ ነው የምላችሁ። በቃ በጣም ነው ደስ የሚለኝ። ግን ሚዲያ ላይ እንደዚህ ጥፍት ሲሉ ምናምን ይጨንቀኛል። አላቅም፣ ድብር ይለኛል። የሆነ ብቻ ሙዴ እንትን ይላል። እና ይመቻችሁ ሀይሚዬና ብሩኬ። እንደዚህ እነሱ ሲመጡ ደግሞ ሚዲያው ስለሚደምቅ በጣም ደስ ይለኛል ማለት ነው። አይ ቲንክ እኔ ብቻ አይደለሁም የብዙ ሰው ሀሳብ ነው ብዬ አስባለሁ። ምክንያቱም እንግዲህ እንደነገርኳችሁ ከፍቅር አልፎ ወደ መጋኛ ስለተዘዋወረ ፍቅራችን ኧረ ግን አይደለም፣ ትክክለኛ ፍቅር ስለሆነ ነው። ገባችሁ አይደለ? ትክክለኛ ፍቅር ስለሆነ ነው እንደዚህ የምንሆነው። ውስጣችን በቃ እንዴት ነው ያፈቀረና ያበደ አንድ ነው የሚባለው። ምንድነው የሚባለው? እንደዛ በሉት በቃ። እኛ በእነሱ ፍቅር ክንፍ ብለናል፣ እነሱ ደግሞ በራሳቸው ፍቅር ክንፍ ብለዋል ማለት ነው። እና ይመቻችሁ። የምር በጣም ደስ ብሎኛል። ሁለታቸውም ደግሞ ሙዚቃውን አስገብቼዋለሁኝ። እንግዲህ እንደባለፈው እንደው ኮፒራይት ከሰጠኝ ቶሎ ብዬ ነው ማለት ነው። እና ይመቻችሁ ውዶችዬ። ከዛ በተረፈ ዛሬ ማንም እንዳይቀር ዛሬ ማታ ቲክቶክ ላይቭ ላይ እንገናኝ ተብሏል ማለት ነው። በዩቲዩብ ላይ መጡ ይችላሉ፣ ወይም ደግሞ ከመጡ በሌላ ቤት ነው የሚመጡት። ያው ታውቃላችሁ ሀይሚዬና ብሩኬ በቤታቸው ካልመጡ በሌላ ሰው ቤት ከመጡ በራሳቸው ቤት አይመጡም። እና አብርሃም ናቸው እዛ በቀን 3 ጊዜ 4 ጊዜ ቪዲዮ የሚሰሩት እንጂ ማለት ነው። በሩታ አይታችኋቸው በአብርሃም ታያቸዋላችሁ፣ በአብርሃም አይታችሁ በዳኒ ታያቸዋላችሁ እነሱን ማለት ነው። ብዙ ጊዜ እኔ አላያቸውም አልከታተላቸውም፣ ግን ያጋጥመኛል ታብሌት ላይ ምናምን የተጻፈው ምናምን ስለማይ ፎቶቸው ምናምን ይመጣሉ። ገባችሁና እነሱ ምንም አይመስላቸውም። ሀይሚዬና ብሩኬ ግን በሌላ ቤት ከመጡ በእነሱ ቤት አይመጡም። ኢቨን እንኳን በቲክቶክ ራሱ ባይመጡ ማለት ነው በሌላ ሰው ቤት ከመጡ አይመጡም በራሳቸው ቤት። ይሄ የታወቀ ነውና በሌላ ቤት ሊመጡ ይችላሉ። ሜቢ በፍጼ ቤት ይመጣሉ። አይ ቲንክ ዛሬ በፍጼ ቤት ወይ በናቲ ቤት ምናምን ይመጣሉ ብዬ አስባለሁ። ከዛ ደግሞ ያው ቲክቶክ እንግዲህ ላይቭ ላይ እንገናኝ ብለዋል። አደራህን የኢትዮጵያ መብራት እኔ ልለምንላቸው። ወይ ጉድ፣ ወይኔ ጉዴ! ይሄ የምር ይሄ ያሳስባል፣ የኔ ያሳስባል። እነሱን ለማየት በዚህ ልከረ እና የኢትዮጵያ ኔትወርክ ሆይ፣ የኢትዮጵያ መብራት ሆይ እባክህን ለዛሬ ብቻ ተባበረን። አራ ለዛሬ ብቻ አይደለም አምልጦኝ ነው። ለሁል ጊዜም ቢሆን መብራት አትጥፋ። በተለይ ሀይሚዬና ብሩኬ ላይቭ ላይ ሊገቡ ሲያስቡ በቃ ዝግጁ ሁነክ ማለት ነው። ከምሽቱ በቃ አለ አይደለ ከጧት ጀምሮ እስኪጨርሱ ድረስ ምንም ነገር መጥፋት የለብክም። ሰምታል? ተጃጃልኩኝ የምሬ ነው። እና መብራትና ኔትወርክ እባክን በቃ መልእክቴ እንደሚደርስ ተስፋ አደርጋለሁ። ሪፖስት ሼር እያደረጋችሁ አድርሱልኝ ለመብራት ኃይሎች ማለት ነው። እና በቃ ለራሱ ለመብራቱ ራሱ ለኔትወርክም ለራሱ
የኢትዮጵያ ምንድነው የሚባለው ኢትዮ ቴሌኮም ነው። ኢትዮ ቴሌኮም ማለት ሳፋሪኮም መጥቷል አሉ። እኔ ስለ ሳፋሪኮም አላቅም እንግዲህ ሳፋሪኮም እኔ ከመጣው ነው ሳፋሪኮም ምንትርስ የኮም የሚባል የመጣው እንጂ እኔ አላቅም። አሁን ስለ ሳፋሪኮም አሁን ስሄድ ነው እንግዲህ ሳፋሪኮም ምንድነው ምናምን የሚለውን ነገር ማጣራው እንጂ ሀያት ከመጣሽ በኋላ ኢትዮጵያ ብዙ ለውጦችን ብዙ ለውጥ ላይ ነች። እንግዲህ ውዶችዬ ውድ የስደት እህቶቼ ማለት ነው ብዙ የማናቀው ብዙ የተቀየሩ ነገሮች አሉና ሄደን ነው ገና የምንለምዳቸው እና ሁልሽም ውዶችዬ ማታ ላይ በቃ ሁላችንም ተገኝተን ታብታብ ማድረግ አለብን እና በቃ ሌላ ወሬ ትተን ምናምን ከታች እንደተለመደው ኤችቢ እያለን ቢኖር አሪፍ ነው። ቻሌንጁ ቢኖር ደስ ይላል። ያው ኤችቢ ፍቅራችን እንዴት እንደሆነ ይገባቸዋል እኮ እነሱ። ግን ያው ቢሆን እንደዛ ቢሆን ደስ ይላል። አድርጉት። ግዴታ በጸብ ብቻ አይደለም እንደዛ ማለት ያለብን፣ በፍቅርም ሲመጡ እንደዛ ማለት አለብን ማለት ነው። እነሱ ደስ ይላቸዋል እና እንደዛ እያደረግን በቃ ሌላ ወሬ ትተን ምናምን መሰዳደብ የለም ምናምን በቃ አንድ ሆነን ታብታብ እያደረግን በስነ ስርዓት ጨዋታውን ማድመቅ መቻል አለብን ማለት ነው ውዶችዬ። እና ዛሬ አልተቻሉም ጨረቃዎቻችን፣ ሚዲያውን ድምቅምቅ አድርገውታል። ምችት ድልት ይበላችሁ እና ውዶቼ ደግሞ ሼር አድርጉላችሁ ቻናላቸውን። እስኪ ወደ 350 ኬ ቅመምዬ ሰብስክራይቡ እየሄድ አይደለም፣ በተለይ የቅመሟ እና ወደ 350 ኬ እንድትገባ ሼር አድርጉላት እሺ ውዶችዬ። ከፎቶ ይልቅ ቻናሏን በደንብ እንትን በሉ። ቲክቶክም ላይ ምናምን ብዙ ጊዜ ፎቶውን ስናሽከረክር ቻናላቸውን እንረሳዋለን ማለት ነው። እና ይበልጥ ደግሞ ያው ቻናላቸውን ሼር ማድረግ መቻል አንዘንጋ ማለት ነው። በተረፈ ደግሞ የብሩኬም ትንሽ ነው የቀረው ወደ 400 ኬ ሊገባ ማለት ነው። የብሩኬንም ሼር እያደረግን ማለት ነው። የባልና ሚስቱን አንድ ላይ ወደ 350 ኬ እና 400 ኬ ደግሞ ሰለብሬት እንዲያደርጉ ምናምን በደስታ እንዲያሳልፉ ደግሞ እናደርጋቸው ማለት ነው ውዶችዬ። እና ትናንትና እንግዲህ አይታችኋል ከሀሰን ጋር ምናምን። ሀሰን ያው ማሄ እስካልሄደች ድረስ መምጣቱ አይቀርም ከጨረቃዎች ጋር እና ማሄ ቶሎ ተመለሽ ባክሽን፣ ቶሎ ተመለሽና ይሄ ልጅ ውሰጅልን እንደው በህግ አምላክ እና ደግሞ ማለት ነው አንዳንዶቻችሁ በደንብ እንትን ያላላችሁ ሰዎች በደንብ ያላዳመጣችሁ ልትሆኑ ትችላላችሁ ምናምን። ብሩኬ መግቢያ ላይ ተናግሯል። ያው የተናገረው ደግሞ በዙሪያ ያሉት ጓደኞቼም ጭምር ለሁላቸውም ነው ይሄን መልእክት ማስቀምጠው ብሎ በቃ ከዚህ በኋላ የሆነ ችግር ሲፈጠር ምናምን በመሀላችን ባውንደሪ አልፋችሁ እንድትገቡ አልፈልግም ብሎ በተደጋጋሚ ተናግሯል። ከዚህም በፊት ይናገር ነበርና ጓደኞቹ እንዲያደርጉ የሚፈልገው ከተቻለ እንዲያስማሙ በቃ እነሱ አንድ እንዲሆኑ ከጣሩ ምንም ችግር የለበትም። ግን ደግሞ ይሄ ለማለያየት ምናምን ከአንድ ሳይድ ይዞ ወደዛ ወደዚህ የሚል ባውንደሪያቸውን አልፈው ምናምን ገብተው የእነሱን ህይወት እኛንን ወሳኝ ምናምን የሚሉትን ነገሮች እሱም አይደግፈውም። ገባችሁ አይደለ? ስለዚህ አንዳንድ ሰዎች ያልተረዳችሁት ነገር ምንድነው? ትናንት ለምን ሀሰንን ብቻ ይናገራል ምናምን እያላችሁ ነበር ማለት ነውና ብሩኬ ሁሉንም ነው የተናገረው። ግን ደግሞ ሁለቱንም አንድ ላይ ቢያገኛቸው ጥሩ ነበር ብዬ አስባለሁኝ። ፍጼንም ሀሰንም። ግን ደግሞ እንደዚህ የሚያደርጉት ውዶች ያው ለድራማው ነው። በቃ ምንም ስራ ስለሆነ ነው እንጂ ሌላ ነገር የለውም። በቃ ለቪዲዮ ማራዘሚያ ምናምን ነው። በቃ ገባችሁ? ይሄን ነገር መገንዘብ መቻል አለባችሁ። እንደ ድራማው ግን ሁለታቸውንም አንድ ላይ አግኝቶ ምናምን በቃ ሀይሚዬም ከፍጼ ያልተመቸሽ ነገር ካለ እሱም ያው እኔን በሰዓቱ ተረድቶ ከጎኔ ነበረ፣ ለዛም አመሰግናለሁኝ። ግን ደግሞ በአንቺ ቦታ ደግሞ ያልተቀበልሻቸው ነገሮች ሊኖሩ ይችላሉ። ስለዚህ ከዚህ በኋላ እንደ ጓደኝነት አብረን እንቀጥላለን። ከቻሉ እንደዚህ በምንነጋገር ሰዓት ምናምን ለማስታረቅ ወይም ደግሞ አንድ ለማድረግ እኛን ካደረጉ እንቀበላለን። ከዛ ውጭ ግን ይሄ ባውንደሪያቸውን እንዳልፉ እኔም አልፈቅድም፣ አንቺ መፍቀድ የለብሽም። ስለዚህ ጓደኞቻችን እኛ በምንነጋገር ሰዓት ከቻሉ እንዳስማሙ ነው እንጂ ከዛ በተለየ ሁኔታ ማናቸውም መግባት አይችሉም ብሎ በቃ ሁላቸውም ባሉበት ምናምን ነገር ቢሆን የተሻለ ነበር ብዬ አስባለሁ። ነገር ግን ፍጼም ባይመጣም ዞሮ ዞሮ ግን ለሁሉም መልእክቱን አስቀምጧል ብሩኬ እና ለማንኛውም ዛሬ እንግዲህ በፍጼ ቤት ወይም ደግሞ በናቲ ቤት እንደነገርኳቸው ሊመጡ ይችላሉ። ከዛ ደግሞ ወይም ደግሞ ሀይሚዬ ሀሰንን አግኝታ እንዲህ ነው ምናምን ብላ እስከ ዛሬ ድረስ ለነበረ ነገር በጣም አመሰግናለሁ ከጎኔ ስለነበርክ ምናምን ልትለው ትችላለች። ምክንያቱም ትናንት እያለች ነበር እኔ እኮ ነበርኩኝ ጣርቼ
እስከዛሬ አብረካኝ ስለነበር ካመሰግናለሁ ብዬ በቃ ከዚህ በኋላ ወደ ህይወቴ እንዳይገባ ማድረግ የነበረብኝ እኔ ነበርኩ አይነት ነገር እያልሽ ነበርና ምናልባት እሷ እንደዛ ብላ ልትመጣ ትችላለች ከሀሰን ጋር ማለት ነው ውዶችዬና ብቻ በምንም ይሁን በምንም ይምጡ ዞሮ ዞሮ እነሱ ፈተውታል። ፍቅር በፍቅር ናቸው። ድሮም ጸብ የለም እና ውዶችዬ ይሄ ግን ለሁሉም ትምህርት እንዲሆን በሚል ነው እንግዲህ። ለማንኛውም መልካም ቀን መልካም ምሽት ብያለሁ። በቃ ማታ ፏፈሽ ብላችሁ ዝግጁ ናችሁ ምናምን ኑ ቶሎ ሰርግ ተጠርታችኋል።